መሰሰቱ ቢብስ እንኳንስ ሊካፈል ቢተርፈው አይለግስ ምግባሩ ነው መመዘኛው የሰው ልጅ መዳኛው ምኞትማ መቼ ያልቃል በቃኝ ሳይሉ መቼ ያብቃል የሰጠውን በምስጋና ተቀብለው መኖር ደህና somebody is in the screen አንደኛ እየተጫወተ በጣም ነው የምንወድህ ወንድሙ ጅራው በጣም ነው እንያዘው በጌም ወንድሙ አይሰማንም ሰዋ እንዴ 1% at a time ብዙ ከሆናችሁ ያልኩት ያንተ እየተሰማኝ ነው ኮፍያ ሌላ ቦታ እየተከታተለ ነው ጌማጫች እኛ እያወራን ነው እኮ ወንድሙ በቲቪ እኮ ሰላም ነው እያየን አይደለም መሰለኝ ሰላም ነው አዎ እያየኋችሁ እኮ ነው እያየሁ ነው እዛ ጋር ጽሁፍ ምናምን የማነበው በቲቪ ነው የማነበው እናንተ እዚህ ጋር ስክሪን አይኮንታክት ማድረግ ስርጭት እያስተላለፍክ ነው ኦኬ ወንድማችን እኛ በጣም የምንወድህ አንተ ጥሩ አርቲስታችን ነህ ከአቤል ጋር የሰራው አቤል ታውቃለህ አቤል እየሰማን አይደለም ኦኬ ያን እየሰማን አይደለም ወንድሙ እየሰማን ነው እየተቆራረጠ ነው አሁን እየሰማው እሺ ከኛ ጋር ማውራት እየሰማችሁኝ አይደለም ከኛ ጋር ትንሽ ማውራት ትችላለህ እየሰማውክ ነው እኮ አዎ እችላለሁ ያግዙት ወንድሙ እኛ በጣም ነው የምንወድህ በጣም ነው የምናከብር ሙዚቃዎችን በጣም እንሰማለን ሙዚቃዎችን በጣም ወዳችኋለሁ ሶሻል ሚዲያ ላይ ስናይክ በጣም ነው ደስ ያለን ኦኬ ሁሌ ከኛ ጋር መጫወት ትችላለህ መዝናናት ትችላለህ አለንልህ ወንድሞች ነን ሶስታችንም አድናቂዎች ነን ያንተ በጣም ያንተን ዘፈን እየዘፈንን ነው ራሱ እየገባኸውና በጣም ነው የምንወድህ ማለት ነው ኦኬ እና በጣም ነው ኦኬ ላይቭ ስትሪም ነገር እየሰራችሁ ነው እናንተ ራሳችሁ ኖ እኛ አንተን ለማድነቅ ነው የመጣ ነው አንተን ለማድነቅ ነው የመጣ ነው ኦኬ ቴንክ ዩ በጣም አመሰግናለሁ ያው እንደነገርኳችሁ ነው እንግዲህ እንዳታስፎግሩኝ ገና ጀማሪ እንደሆንኩኝ ምናምን ካልሰማችሁ እርግጠኛ ነኝ ሰምታችኋል አንዳንድ ነገሮች ልሸወድ እችላለሁኝ በድፍረት ነው ራሱ የገባሁት እስቲ እንዴት ነው ላይቭ የሚገባው ምናምን እዚሁ ዛሬውኑ አጥንቼ ምናምን ነው አያነበብኩኝ ምናምን ኔክስት የሚለውን የነካሁኝ ጎ ላይቭ ምናምን የሚለውን ነካሁትና ከዛ በኋላ ነው እንግዲህ ለመጀመሪያ ጊዜ መሆኑን እንዳትረሱ ትንሽ አየር ላይ እየተጫወተ ምናምን እያገዘ ወንድሙ ጅራ ይኸውልህ ጌም እየተጫወትክ ቢሆን አሪፍ ነው ጌም ብንጫወት ጊፍት ምናምን ሰዎች ልክልሃለሁ ንካው ገና ነኝ ኬጂ ነኝ ብያችኋለሁ ኬጂ አክሴፕት የሚለውን ነው ማለት ጌም አክሴፕት በለው ቴሌቪዥኑ ተውና አክሴፕት በለው አክሴፕት ስትለው ሰዎች የፍቅር ስጦታ ምናምን ይሰጠዋል በዛው ደግሞ እንጫወታለን አሪፍ ጌም ይሆናል እናስለምዳለን እኛ ደግሞ ቴንክ ዩ ቲቸር ማልበል ቲቸር አይደለም ቡላላ ነኝ እንሳሳቅ አይደል እንደ የመጣ ነው እዚህ ጋር እየተፎካከርንም እየተጨዋወትን ትክክል ላክለት ኦኬ ልኬለታለሁ እኮ ልከው ኦኬ በለው ኦኬ በለው አክሴፕት የሚል መጣ አክሴፕት እንዳይወጣብኝ አረኮ አላክሽለትም ማለት ልኬለታለሁ ወንድሙ ምንድነው አሁን ማድረግ ያለብኝ ስማ እንትና አንድ ቁጥር ምናምን የሆነ ነገር ሜሴጅ ምናምን ነገር የመጣ ምልክት
ገና ነው በቃ ገና እስኪለምዱ ድረስ ይሄ እያስጨነቀው ነው። ፈታ እያለ ነው። በቴሌቪዥን እንትን አረጉበት፣ እሱ በቴሌቪዥን አገናኙበት እንጂ ኖርማል ለማንበብ እንዲመቸው መሰለኝ እሱን ያደረገው ራሱ ለማንበብ ቴሌቪዥኑ ላይ ወንድሙ እዚህ ጋር አሪፍ ጨዋታ እንጫወታለን አይደለም፣ ለማንበብ ጽሁፍ እንዲመቸው ብለው ነው፣ ለማንበብ እንዲመቸው መሰለኝ። አሁን እሱ እኛን እያየን ነው ታውቃለህ አይደል? እንዲመቸኝ ብዬ ተናግሬያለሁ። ቆይ ችርስ እናርጋ ወንድሙ ችርስ ነው ጃፒ እያየን ስማ፣ አንድ ጥያቄ ልጠይቅ ወንድሙ ጅራ ቸርስ በለ ይመችህ። ለጽዋችን አንሳ ቡላላ አንሳ። አንስቻለሁ። ጠላዬን አንስቻለሁ። እንትና ታውቀዋለህ ወንድሙ? ቆይ አንዴ ጥያቄ ጠይቀው። አቤልን ታውቀዋለህ? አቤል ራስታ ከአንተ ጋር አብሮ የሰራው እንዴ? ምን ማለት ነው? ታውቀዋለህ? አብሮኝ ከሰራ እንዴት አላውቀውም? የረሳው ብዬ ነዋ። ጃፒኒ ላይ አገባሁልህ ቀረባ። የተጣበበ ሰዓት ሌሎችን የረሳው እየመሰለኝ ነው። በጣም ብዙ አለ እና የምዘፍንበት ይመችህ እንዴ ተጫወታለን በደምብ። እውነት ወንድሙ የህዝብ ፍቅር እንዲህ ልንመቻች ነው ራሱ። እውነት ብዙ ህዝብ ይወዳል ወንድሙ በጣም። ቀጥል። አንተም ፍቅርህን በእንባ ገልጸህለታል ለዚህ ህዝብ፣ ህዝቡም አንተን ይወዳል። ቪዲዮን አይቼ ነበር፣ በጣም ደስ ይላል። ግን ህዝብ ሲወድ ስለ ህዝብ ጠንካራ ሆነህ ነው መቅረብ ያለብህ እንጂ እያለቀስክ ምናምን መቅረብ የለብህም። ህዝቡ ይወዳል፣ አንተም ለህዝብ ፍቅር ስትል ነው ያለቀስከው። እናከብርሃለን እና ጠንካራ መሆን አለብህ ወንድሙ እያባል። ባይዞ ሌጀንድ ዘፋኝ ነው፣ በጣም ሌጀንድ ከሚባሉ ዘፋኞች ውስጥ አንደኛው ነው። እስቲ በጊፍት ባርኩት እስቲ ምእመናን፣ እንደዚህ አዳዲስ እየሄዳችሁ ጊፍት ስጡት፣ አስደስቱት፣ አድንቁት። ወንድማችን ወንድሙ ጀራኒ የጠበቀሽ ነው ዘገየሽ፣ ምነው መውጫ መግቢያሽን ሳየው ስጠፊ ጨነቃለው። ጀግና ይላል። ይመችህ። ቲክቶክን እንዴት ተቀበልከው? አሪፍ። እሺ ምንድነው? ያ አሁን ያው እዚህ ጋር ነው። አሁን በቃ እሱ ተቀበለኝ እንጂ ስማ ፑሽ አድርጉለት ወንድሙ፣ የፍቅር ስጦታችሁን። እሺ በእናታችሁ እንዳልኳችሁ ነው ወንድሙ። ጋይስ አንድ ጊዜ ይቅርታ አድርጉልኝ እዚህ ጋር። እሺ ስጡኝ ለማለት እንደዚህ አድርጉ ምናምን ለማለት አይደለም የመጣሁት፣ ለመጫወት ለመዝናናት፣ ለጨዋታ ነው። እየተጫወትን እኮ ነው። ትክክል፣ እየተጫወትን ነው። ነግራችኋለሁ። ፕሊስ ይሄ እንትን አድርጉ ምናምን ለማለት አይደለም የመጣሁት። የተደረገልኝ ከበቂ በላይ ነው። የተደረገልኝ ራሱ ምን እንደማደርገው ገና አላወቅኩም። ፕሊስ የገባሁት ቃል አለ፣ ላይቭ ገባለሁ፣ ከእናንተ ጋር እጫወታለሁ። አላማው እሱ ነው። እኔ አጉል ጻድቅ አጉል እየተመጻደቅኩኝ ደግሞ አድርጋችሁ እንዳትወስዱብኝ። እየሰማችሁ ነው አይደል? የተደረገልኝን ራሱ ምን እንደማደርገው ገና አላወቅኩበት ሁኔታ ተጨማሪ ነገር አድርጉልኝ ማለት አልችልም። የተደረገልኝን ለማመስገን ለማጫወት ነው የገባሁት። ሜይቢ ወደፊት ይህን ጥያቄ የማደርግበት ታብታብ አድርጉ እንዲገባገባ በሉ ምናምን የምልበት የሚያስገድደኝ ነገር ይመጣ ይሆናል። በህይወቴ የምመኘው አንድ ነገር አለ። እሱ ጊዜው ሲደርስ ይሆናል። ለራሴ ኖር ያለሁኝ ለራሴ አድርጋለሁ። ለራሴ የሚሆን ገቢ ምናምን አለኝ እና ይቆጨኝ የነበረው እመኝ የነበረው አንድ ነገር አለ። ለሌሎች መኖር የሚባለው ነገር ማለት ነው። ማውራት አልፈለግኩም ነበር። ይህ ነገር ከመዝናናት ከሰው ጋር ከአድናቂዎቼ ጋር ከመገናኘት ባለፈ ገንዘብ የሚያመጣ ከሆነ
የሁል ጊዜ ምኞቴ አለ ለሌሎች መኖር። በቢኒያም እየቀናሁ ነው የኖርኩት፣ በመቄዶንያ ቢኒያም ማለት ነው። ስለዚህ ለዛን ጊዜ ገንዘብ የሚያመጣ ከሆነ ከራሴ ተርፎ ማድረግ ያልቻልኩት ነገር ነበረ እና ለዛ ተውት ግዴም ወንድም የኔን ሀሳብ ትሰማኛለህ? አንድ የሆነች አጭር ሀሳብ አለች፣ ፈቃደኛ ከሆንክ። አሁን የምናውቃቸው ትላልቅ አርቲስቶች ሚዲያውን ካለመጠቀማቸው የተነሳ ህዝብ እየተበላሸ ነው። በአንዳንድ ባለጌዎች፣ በአንዳንድ ያልተማሩ ሰዎች ምናምን በጣም ሚዲያው እየተበላሸ ነው እና እናንተ ወደፊት መምጣት አለባችሁ። ወደፊት ስትመጡ ደግሞ ሼመኛ መሆን የለባችሁም። ነቃ ብላችሁ ህዝቡን ማንቃት ምናምን። የድሮ አርቲስቶች ላይ በቲቪ ምናምን ነው እንጂ እንደዚህ በሬዲዮ ካልሆነ በስተቀር እንዲህ ሶሻል ሚዲያ ላይ እንዳንተ መጥተው ቢሰሩ ህዝቡ ንቃተ ህሊና ይጨምራል። አዎ እና መደረግ ያለበትን ነገር ከታዋቂነቱም በላይ በእድሜ ብዙ ነገር ያየ እንደኔ አይነቱ ሰው ምናምን በአብዛኛው የቲክቶክ ጄኔሬሽን ከኔ በጣም በእድሜ በጣም ታት ናቸው። ትንንሾች ታናሽቶች የታናሽ ወንድሞች ናቸው። ልጄ በእድሜ ልጄም ሊሆን የሚችሉ ናቸው እና ከእውቅናውም ከምኑም በተጨማሪ የህይወት ልምድ ማካፈል ያለውን ነገር መታዘብ ገብተዋል። በሱ መጥቀም የምችል ይመስለኛል። ቅድም ያልኩት ይሄ ለራሴ ከምኖር በላይ ለራሴ ኖር ያለሁ የሚለው እንዳለ ሆኖ በዚህ እናንተ ያነሳችሁ በጣም የሚገርም ሀሳብ ነው ያነሳችሁት። ወደፊት እንግዲህ የእናንተ መጥፋት ነው። አሁን ወንድዬ አሁን ለምሳሌ አምባሳደር የሚደረጉትን ካያቸው ቲክታከሮች ናቸው። ትላልቅ አርቲስቶች፣ ገጣሚዎች፣ ጸሐፊዎች ከሚዲያ እየራቁ ከህዝብ እይታ እየራቁ ህዝቡ አሁን የሚከተለው የሚሰማው ነገር በጣም የወረደ ነው እና እናንተ መጥፋት የለባችሁም። አንተ ብቻ ሳይሆን ሌሎችም መምጣት አለባቸው። እውቀት ያላቸውና በድርሰትም በዘፈንም በድምፅም በምንም አይነት ነገር ይሁን እውቀት ያላቸው ሰዎች ወደ ታች እየሄዱ ነው። ይህንን ሶሻል ሚዲያ በመፍራት እና ማፈግፈግ የለበትም ሰው። ወደፊት ብትመጡ ሁላችንም እናንተን ተቀብል ከእናንተ መማር እንፈልጋለን አይደል? ጅቦ ይሄ ነው ሀሳብህ። ወደፊት ቢመጡ በጣም ጥሩ ነው። መልካም ነገር ይዘው ነው የሚመጡት። ወንድሙ ጅራውን ይሄ የቲክታክ ህግ ነው። አሁን ጌም ማለት እየተጫወትክ ደስ እያለ ጌም ነው በቃ። ጌሙን ማሳመሪያ መንገድ ነው፣ ማሳመሪያ መንገድ ነው እንጂ ሌላ ነገር አይደለም። ግን አዳምጡት። መጽሐፍ ማንበብ የማይችሉ አይደለ እንዴ ቲክታክ ላይ አሁን የሚጫወቱት? ወንድሙ እያባት ጀማሪ መሆኔን አትርሱ ነው ማወራክ። አባቴ እየሰማኸኝ ነው? አንተ የህዝብ ፍቅር ያለነ እንዲህ በህዝብ ያውቃል። ጀማሪ አይደለም አይደለም። ይኸውልህ አዳምጠህ ጅቦ የእሱን ሀሳብ ቲክቶክ ነው የማወራ። እሱ የሚያወራ ስለ ቲክታክ ነው። ቲክታክ ላይ ገና አዲስ ነኝ። ነገ ከነገ ወዲያ ሌላ ነገር ጀማሪ አንዱንም ነገር አላውቀውም። ይህም ምናምን ብትለኝ ገና አሁን ከአንተ ነው የሰማሁት። አባቴ ሁሉንም ሰዎች ይዤ እኛ እናስተምራለን፣ እናሳያለን። ያ በደንብ እየተደማመጥና በእናትህ ጀማሪ መሆኔ ነግሬያችኋለሁ። ወደፊት ደግሞ የአንደኛ ክፍል ስገባ ሁለተኛ ክፍል ስገባ ደግሞ እንላለን። አሮ ነው ነግሬያችሁ የለ እንዴ? ቶሎ በኋላ ትገባለህ። ዘፈን እየዘፈንኩላቸው ደግሞ ዘፈን ቶሎ በኋላ አንደኛ ክላስ እያለ እሺ፣ የሆነ ዘፈን ይስፈንልን። አንድ ዘፈን እየተጫወትን ላኪለት። አወራኋችሁ። በእናታችሁ ልዝፈንላቸው ነግሬያቸው። ዝፈንልን፣ ተቀበልና ዘፈንልን። ያልዘፈንኩት ነገር ምን እንደሆነ አላውቅም። ተቀበልኩኝ። አክሴፕት አይደለ? አዎ። ከዛውን ዝፈንልን። ሚውት አርጉ። ጥበብን ዛሬ ሰገየሽ ምነው መግቢያ ሞጫሽን ሳየው ስጠፊ ጨነቃለው አይኔ እየጠበቀሽ ነው። ዛሬ ሰገየሽ ምነው መግቢያ ሞጫሽን ሳየው
ስተፊ ጨነቃለሁ አቅጣጫሽን በሩቁ ሁልጊዜ ቃኘዋለሁ ባላፊ አግዳሚውም ስራ ፈተ ብያለሁ ምንም አይደለም ይሁን ሳትመጪ ግን አትቅሪ ባይኔ ብቻ እንዳይሽ ነው አታውቅኝም አትፍሪ እንደ ወጣሽ አትቅሪ ሰፈርሽንም በግሬ አይታክተኝም ዞሬ አይታክተኝም ዞሬ ያዘፈንኩትን ዘፈን ታስታውሱኛላችሁ ጋይስ? ከእናንተ ጋር ወንድሙ አንዴ እናጨብጭብ ያለው አንዴ ይችላል። ስማ ያኛውን ቢዘፍንልንስ ከና አቤል ጋር የዘፈንከው ፕሌን ውስጥ ሆነ ምን የሚለው አለች አለች አንድ ቦታ አለች አለች አንድ ቦታ የኔ ጠፋንታ እስኪ መቻችልህ እንጂ ጊዜና ቦታ ለኔ የምትሆን ይሄ ወንዝ ከቶ መች ጠፍታ አለች አለች አንድ ቦታ አለች አለች አንድ ቦታ የኔ ጠፋንታ አለ ገና 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 ማታ ማታ ሲያገጣጥም ከእህል ውሃው አይታወቅም ሰው መገናኛው አስደስቻት ወይ አስቀይሜያት አንድ ነገር ሆኖ ሰበብ ምክንያት ይታየኛል ሚስቴን ሳገኛት ለጊዜ ብሆን ከርታታ አገኛታለሁ የማታ ማታ እዚህ ባለትዳር አይደለሽም? ምን ነው እንዴ እናንተ የምትሸልሙኝ እናንተ የምትሸልሙኝ ነገር አይገባኝም። ራሴን ልሸልም እስቲ ሁላችሁ ሆዴ ሳይሆን ወንዴ ይችላል በሉ። ታፕታፕ ኮፒ ሊንክ አድርጉ። እዛም እዚህም ያላችሁ ጊፍት አጥለቅልቁት ወንድሙ ጀና በጊፍት ካሽ ያው ነው ታወጣዋለህ እኮ እዚህ ጋር ደብል ነው። በቃ አንድ 100 ሺህ 200 ሺህ አስገቡት በእናታችሁ ቅዱሳን። ለምን ወንድሙ ጀራ ያራዳል ማንም ሰው ይህን ነገር ተው ብያችኋለሁ ባባ። ኦኬ እሺ ይሄ አሁን ይሄን ብር ራስ ላይ ያፈሰስኩት መሬት ላይ ቢወድቅም ራሴ ስለማነሳው ነው። ኦኬ ማንም ሰው ከጀርባ ያላነሳሽው አንድ እንትን አለ ዶላር ማንም ሰው ትረስ ያልተነሳ ዶላር አለ። ሰው ቢኖር ከእናንተ ጋር አወራለሁ እንደዚህ መጥቼ እኛም አይ ገባኝ። የእናንተ ጊዜ ሰው በሌለበት ጊዜ ነው የሚሆነው። ሰው ቢኖርማ ከእናንተ ጋር አላወራም። እዚህ ጋር ያለውም ሰው እኮ መከበር አለበት አይደል? ትክክል በሚገባ ቆየሁኝ እና እንደ ቀልድ ብዙ ሰዓት ቆየሁኝ። ጋይስ ያልዘፈንኩትን መድኃኒዓለም ዝፈንልኝ። ኦኬ እሺ ራስን መጠበቅ የጀማመርኩበት በዓይነ ፍቅር ንዳድ የተቃጠልኩበት ስንት ያሳለፍኩበት ያኔ በአፍላነቴ ሳየው አስለቀሰኝ ትምህርት ቤቴ መድኃኒዓለም የኔ ትዝታ የሕይወቴ ጣዕም ከፍታ
ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነ ገኒ እነ ሂሩት እነ ሰሌ እነ የት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ሆዴ ይላወሳል ሳስታውሳችሁ መቼም አልረሳችሁ። አንበሳ ይችላል። ሀቢባ አንተ ቤት ናት። ሀቢባ አንተ ቤት ሆና እንትን እያለች ነው ካየሃት። አንተ የቲክታክን ስለማታውቀው ነው እንጂ ከታች አሁን ሀቢባ ናት አንደኛ ላይ ከአንተ ጋር ያለችው እና ዘፋኛውን ሀቢባ ታውቃታለህ? ጊፍተር ሀቢባ ነች እንደ አንደኛ ዘቢባ ነው። ዘቢባ እንጃ ዘቢባ ግርማ። ዘቢባን ወደ ሀቢባ ስለቀየርኩ ሶሪ። ዘቢባ ግርማ ነች። ጎበዝ ዘፋኝ ነች። ወንድሙ ጀራ አይታታል ዘቢባን። ኦኬ አሁን ከእናንተ ጋር ልሰና እንዴት ነው የሚወጣው? ከማን ጋር? ብዙ ነገር እያመለጠኝ ነው። እዚህ ጋር እያነበብኩኝ ማለት በጣም በቂ ሰዓት የሰጠኋችሁ ነው። እያነበብኩኝ አንዳንድ ነገሮች እያነበብኩኝ መልስ ልሰጥ ፈልጌ ነው። ስጣቸው፣ ችግር የለውም። እንውጣ ወንድሙ ጅራኛ እንውጣ ወይስ ምንድን ነው? አጫውቱ ትንሽ እንጫወት። እንዴ ምን ሆነ ነው ጃፒ? ሌሎች እንዳላስቀይም ማንንም አታስቀይምም። ለምን ነው የምታስቀይማቸው? የተጫወት አይደል እንዴ? ቲክታክን በደንብ እያወቀው ስለሆነ ትንሽ እንትን ብሎት ነው መሰለኝ። አይ ቲንክ ውጡለትም የሚላየኝ ወጎሽ የሚያግዘኝ ያገኝ ውጡለት። ኮሜንት እኮ ጤነኛ ሰው የለም እኮ ወንድሙ። ኮሜንት አታንብብ። በኮሜንታተር ሰዎች አሉ፣ ግን አብዛኞቹ ዝም ብሎ ናቸው። ምን ገባው? የማንንም መስማት እንደሌለበት ንገሩት። እንዴ ምን ሆነ ነው ወንድሙ? ማንንም መስማት የለብህም። ራስህን ማዳመጥ ነው ያለብህ። ባባ ለመስማት ነው የገባሁት። ጥያቄያችሁን ለመመለስ ለምናምን ነው የገባሁት እና መስማት የለብህም። ጥያቄያችንን እንወዳለን፣ እናከብራለን። አንዳንድ ዘፈኖችን ዝፈንልን፣ እየተጫወትን ነው እንጂ ኮመንት እንዲያርግ የሚሉን ከሰማማ ጥሩ አይደለም። ወንድሙ ጅራ ታላቅ ዘፋኝ ነው። ገና ነው ጩጬ ነው ሰዓቱ። ስማ ጅቦ፣ ወንድሙ ጅራ ታላቅ ዘፋኝ ነው ታውቃለህ። በጣም ኤግዚቢሽን ማዕከል ራሱ ድሮ ሰዎች በሌሉበት ዘመን ወንድሙ ጅራ እየተባለ ትልቅ ታምር የተሰራለት ሰው ነው። አይ ኖ ሰዎች ይወዱታል። ጅቡ በጣም ይወዱታል። አይ ቲንክ ጃፒ የመጀመሪያውን ሾ መሰለኝ ቲክቶክ ጌም ሲጫወት ገባ። ልክ እንደነሱ ጊፍት የሚሰጡ ሰዎች ስለሌሉ ምናምን ደብሮት ሊሆን ይችላል። ሌላ ቀን እናጫውተዋለን። ጊፍተር አጠራቅመን እንመጣለን። ከአንተ ጋር እንጫወታለን። ፎሎ አድርገው እንዳትረሳ፣ እንመጣለን። አሁን ራሱ ለወጣ ነው ማለት በቃ የዚህን ያህልም ሰዓት እቆያለሁ ብዬ አላሰብኩም። በቀጠሮ ነው መግባት የፈለግኩት። ጓደኞች ምናምን አጠገቤ ሆነው የሚያማክሩኝ ምናምን አድርጌ ነው የምገባው ከዚህ በኋላ። አሁን ብቻዬን አዋክባችሁኛል እንኳን አይገልጸውም። በጣም ጥሩ አጫውታችሁኛል። እንደ ጀማሪነቴ ትንሽ አወዛግባችሁኛል፣ ወይም ተወዛግቤ ያለው ልል ፈልጌ ነው። ከሁላችሁም ጋር ጋይስ አሳውቄ ላይ በቀን እገባለሁኝ። የተወሰነ እውቀት አግኝቻለሁኝ ከእናንተ።
እንዳስተናግዳችሁ ጠብቃችሁ ያላስተናገድኳችሁ በሚቀጥለው በደንብ እውቀት ሸምቼ ምናምን አጭጄ ከእናንተ ጋር እጫወታለሁኝ። አሁን ግን ልወጣ ነው። መውጫውን እኛ እንወጣለን። እኔ ራሴ ከላይቭ ለመውጣት ምንድነው ማለት ነው? መጀመሪያ እኛ እንወጣ። ወንድሙ እንዳትወጣ ከላይቭ እኔ እወጣለሁ። መጀመሪያ የሚያግዙን ሰዎች አሁን እዚህ ጊፍት መስጠት የሚፈልጉ አሉ። ይህንን ነገር ጊፍት ይስጡህና ይጨርሱት። ገባ? ከዛ በኋላ ትወጣለህ። እነሱ ሲጨርሱ በምንድን ነው የማውቀው? እኔ እወጣለሁ። የዛኔ ጊፍት ሲጨርሱ ስትለኝ መጨረሳቸውን በምንድን ነው የማውቀው? እዚህ ጋር ቁጥሩ ጨዋታው ሲጨርስ 1 ደቂቃ አለው እና አንተን የሚወዱ ሰዎች ጊፍት ይስጡህ ነው። ገብቷል? ፖይንቱ ያ ነው። ማገዝ የሚፈልጉ አንተን የሚወዱ ሰዎች ያበረታቱ። የቲክታክ እንትን ሙዱን ልንገርህ። ኖርማል እንዲመድረክ ላይ ስትዘፍን ሰው ብር ነው የሚሰጠው አይደል? እዚህ ደግሞ ቲክታክ ላይ ወጥተህ ስትጫወት ሰዎች ጊፍት ነው የሚሰጡ። በዚህ በቲክታክ አንበሳ ምናምን ያወርዳሉ። ያ ነገር ወደ ገንዘብ ይቀየራል። አንበሳ የት ሄጄ ነው የምቀበለው ብሩንም አለ። ያው ሰዎች አሉ አይደል? እንደ አንተ ማናጀር አለ። አንበሳው አንቀ ያለ ይቀመጥልሃል። አጠገብ ሰው ካሉ አማክራቸው ይነግረዋል እንዴት መውጣት እንዳለበት። አይ ነው ጀስት ወደ ቀልድበታ ና አንድ ጊዜ ችርስ እናድርግ። ወንድሙ ና ችርስ አድርግ ከኔ ጋር። ፕሮስት ይመችል። ችልስ በእኛ ሀገር ቋንቋ በጀርመንኛ ብሮስት ነው የሚባለው። ወንድሙ ጃፒ ውጭለት፣ በቃ ይመቸው፣ ያወራ እነሱ ጋር ይመች። በቃ ወንድሙ እኛ ልንወጣ ነው። እሺ እንወዳለና እንዴን ማወቅ አለብህ። በጅምላ በችርቻሮ ሳይሆን በጅምላ እንወዳለን። የሰው ፍቅር ይኖራል። ሃሌሉያ። ውጭለት ጃፒ፣ በቃ ገና እናመጣለን፣ ወደፊት እናመጣለን። ወንድሙ ጅራ ይመች፣ ያራዳ ልጅ። እኛ ወጥተናል። እዛ ኮመንት ላይ ግን ስትጽፉ የነበረው ነገር በጣም ይደብራል። ምኖችን የኛ ደስታ የማያስደስታቸው ሰዎች እኮ ናቸው። አርቲስቱ በዚህ ስማ፣ የኢትዮጵያ አርቲስቶች እናቴን ደንዝዝ ፍዝዝ ብለዋል። ታያለህ ወይኔ ጩጪዎቹ ተነስተው እነንትና በዚህ አንደበታቸው የት ደርሰዋል? ጅቦም ምን ማድረግ እንዳለብን ታውቃለህ? ሸመኞች ናቸው። አይ እኔ አልፈልግም። ግን አሁን ምን ማድረግ እንዳለብን ታውቃለህ? ጅቦ እኔ በጣም ብዙ አርቲስቶች ጋር ኮንታክት አለኝ። ማለት ተወው ወሬው ይቅርና፣ ግን ሰዎቹን እነሱን ወደፊት ማምጣት ካለብን የተማረ ሰው ያስተምረን። እባክህ ጃፒ፣ እነሱ ይፈራሉ፣ መውጣትን በጣም ይፈራሉ። አታይም? አሁን ወንድሞች እኔ አመጣቸዋለሁ። እኔ ሰበካ ታውቀኛለህ። ጌም መጫወት እርዳታ እየመሰለው አንተ ምን ሆነህ ነው? አዎ ሸሚዞች በእናትህ በስቃይ እኮ ነው ያጫወትኩህ። እግዚአብሔርን ጨንቆታል በጣም። እኔ እንዲያገኝ ነው ትንሽ የሚሸቅል ብዬ እኮ ነው። ግን ኮሜንት የምታደርጉት ሰዎች አንዳንዴ ተው እረፉ በቃ። ሳሪ ግን ጎበዝ ነች። አያት ሳሪ እዚህ መታ ለእኔ ስትሰጥ እነዛ ይዟቸው እንዲሰጡ ምናምን አበረታታቻቸው። ግን እነዚህ የሚረቡ ሰዎች አሉ። የኢትዮጵያ ኮሜንት የምታደርጉት ሰዎች ይደብራል። እዛ የምትጽፉት ነገር እናትህን እየከፋፈለ ሲደክልልህ የዛኔ ጊፍት ትሰጠዋለህ። እየከፋፈለ እየቆራረጠ ሲደክልልህ ጊፍት ትሰጣለህ። ገባ? እንደዛ አይደለም። አሁን እነዚህ የተማሩ ሰዎች ወደፊት መምጣት አለባቸው። አዎ ይምጡ ወደፊት ይላሉ። አርቲስቶቻችን ፈዘዋል። በተለይ የኢትዮጵያ አርቲስት ከሶሻል ሚዲያ ውጭ ነው። ወንዱ በተለይ የለም እኮ ታውቃለህ። አንዳንዶቹ ሲያሳዝኑ በቃ የት እንዳሉ አታውቅም። በቃ ባይዘዌ አምባሳደር ምሩቋን እናስመጣ